ጤና ይስጥልን እንደምንከረማችሁ እኔ ልዩ ሰው ኪዳኔና ተክለማርያም ሰለማርያም ከ715 ዳንፎርዝ አቬኒው ከሚገኘው ቢሮአችን አጭር መልእክት ይዘንላችሁ መተናል። በቅርብ በለቀቁት ቪዲዮ ላይ በውጭ ያሉ የሪፊጂ ሴትልመንት አመልካቾች ለኢንተርቪው የሚረዳቸው ዝግጅት የሚረዳቸው ነጥቦች ላይ የሰሯቸው ቪዲዮዎች አሉ። በእነሱ ስር አንዱ የተነሳ በኮሜንት ስር የተቀመጠ ሶሻል ሚዲያን አጠቃቀም በተመለከተ እዛ ጉዳይ ላይ ከተክሌ ጋር ለመወያየት ነው የመጣ ነው። ወልካም ተክሌ። እስቲ ጉድህን አያለው። እሺ መድረክ ይመራል ልዩ ያ አትሊስት የላይቭ የቲክቶክ መድረክ ትክክል ነው። አንድ ጥያቄው በአጭሩ የተጠየቀው ጥያቄ የቪዛ ኦፊስ ኢንተርቪው ላይ ለሪፊጂ ሴትልመንት አፕሊኬሽን ላይ ኦፊሰሮች የሶሻል ሚዲያ አካውንታችንን የግል የሶሻል ሚዲያ አካውንታችንን ሊያዩ ይችላሉ ወይ? ኤንድ ከኮሚኒኬሽናችንም ደግሞ የምንጻጻፈውን የምንደዋወለውን እሱን ሊያዩ ይችላሉ ወይ የሚለው ምን ይመስላል? ኦፍኮርስ ሊያዩ ይችላሉ፣ እያዩም ነው። በተለይ ሪሰንትሊ በቅርብ ጊዜ ያጋጠሙን ውሳኔዎች ኦቨርሲስ ማለት ነው አይደል? ከውጭ ሀገር ሆነው ከሀገራቸው ውጭ ተሰደው ወደ ካናዳ ለመምጣት የሪሴትልመንት ፕሮግራም በሬፊጂ በግሩፕ ኦፍ 5 ሊሆን ይችላል፣ በኮሚኒቲ ስፖንሰርሺፕ በሳም ሊሆን ይችላል። እነሱን የተመለከተ ማለት ነው። ሊያዩ ይችላሉ ወይ ነው? የስ እያዩ ነው። ሪሰንትሊ በጣም እያዩ ነው። ኤንድ አንፎርቹኔትሊ በአብዛኛው በሱም ብቻ ፕራይሜሪሊ እሱም ብቻ ምክንያት አድርገውም ሪፊውዝ የሚባሉ ኬዞች አጋጥመውናል። አክቹዋሊ በቀጥታ በተዘዋዋሪው እና አይ ቲንክ በጣም ኢምፖርታንት የሆነ ነጥብ ላይ ነው ልዩ ቪዲዮ የሰራው። ብዙ ሰዎች እንደሚጠቀሙበት ተስፋ አደርጋለሁ። ግን የተወሰኑ ማብራራት የሚያስፈልጋቸው ተጨማሪ ነጥብ የሚያስፈልጋቸው ነገሮች አሉ መሰለኝ። አይ ቲንክ ትክክል። እኔም በፐርሰናሊ እየሰራኋቸው ካሉ ኬዞች ፌደራል ኮርት ካሉ ኬዞች አሁን 1-2 ኬዞች በዚህ ምክንያት በሶሻል ሚዲያ አጠቃቀም ምክንያት ኦር በሶሻል ሚዲያቸውን ኦፊሰሮች አይተው በዛ በተነሳ ኮንሰርን ምክንያት የተከለከሉ አፕሊኬሽኖችን እየሰራው ነው። ግን ዘርዘር ብለን ይህን ጉዳይ እንየውና አሁን አንዱ ብዬ የማስበው በተለይ ከኢንተርቪው ኖቶች ላይ የምናየው ኦፊሰሮች በተደጋጋሚ ከሚጠይቋቸው ጥያቄዎች የማህበራዊ ሚዲያ አለህ ወይ አለሽ ወይ የሚል ጥያቄ ይጠየቃል። ይህን የሚጠይቅ ሰው እንዴት ብሎ ነው የስ ነው ካላቸው ኦፍኮርስ ኦልዌይስ ፎር ዛት ማተር እውነቱን ተናገሩ ነው የምንለው። ኦልዌይስ እውነቱን ተናገሩ ነው የምንላቸው። ስፔሲፊክ ኢሹዎች ካሉ ጠበቆቻችሁን አማክሩ። ይሄ እንደምታውቁት የህግ ምክር አይደለም። ግን አላችሁ ወይ ከተባለና ካላችሁ የስ አለን ነው፣ ከሌላችሁም ደግሞ የለንም ነው። ከነበራችሁም ደግሞ ነበረን በተለያየ ምክንያት ዲአክቲቬት አድርገነዋል፣ ዘግተነዋል የሚለውን ትክክለኛ መልስ መስጠት ነው። እስቲ ከናይ አክሰስ ኢት ከናይ ሲት ይላሉ። ቼክ አድርጉ። ፓብሊክሊ ያንዳንዱ ሎክድ ነው ፕሮፋይሉ፣ የተቆለፈ የተዘጋ፣ ያንዳንዱ ደግሞ ክፍት ነው። የኔን ብትመለከቱ አይ ቲንክ ክፍት መሰለኝ ማየት ይቻላል። ብለህ ያንዳንዱ ሰው ደግሞ ሎክድ ነው፣ ለፓብሊኩ አክሰሰብል አይደለም፣ ለተፈቀደለት ሰው ብቻ ነው የሚታየው። ያ ሰው ለፈቀደለት ብቻ ነው። አይ ቲንክ ሁለቱም መናገር ነው። የስ ይህንን እንትን ያልኩት አንደኛ አሁን ለምሳሌ አንድ ትልልቅ ሰዎች ከሆኑ አሁን በ50ዎቹ እድሜዎች ያሉ በ60ዎቹ እድሜ ያሉ ሰዎች የሶሻል ሚዲያ ላይ አክቲቪቲ በተለይ አሁን ለምሳሌ ሶሻል ሚዲያ ስንል አሁን ፌስቡክ አለ ኦር ኢንስታግራም ቲክቶክ ትዊተር ምናምን አለ። አሁን እነዚህ የሚጠቀሙ ሰዎች በአመዛኙ ወጣቶች ጎልማሶች ሊሆኑ ይችላሉ። ራይት ሶ ግን ዋትሳፕን ግን ኦልሞስት የማይጠቀም ዋትሳፕም ሶሻል ሚዲያ ነው። አብዛኛው ሰው ይጠቀማል። የፋክቱ ጋር የተገናኘ ነገር ማለት ነው። ለምሳሌ ይሄ የሶሻል ፌስቡክ ኦር የሶሻል ሚዲያዎች ላይ ሊኖሩ የሚችሉ ከኢንተርቪው ጋር ከዛ ሰው ባክግራውንድ ጋር ሌት የሚያደርጉ ኢንፎርሜሽኖች ሊኖሩ ይችላሉ። ኦፊሰሮቹ ያንን ማየት ሊፈልጉ ይችላሉ። አንዳንዴ እንደውም ኦፊሰሮቹ ከኢንተርቪው በፊት ራሱ የዛን ሰው የሶሻል ሚዲያ አካውንት ሰርች አድርገው ቼክ አድርገው የሚመጡበት ሁኔታም አለ። ኦልዌይስ ላይሆን ይችላል። ሪሰርች አድርገው በዛ የተከለከለ ሁሉ አይ ቲንክ አሉ ሰዎች ላይ ኢቭን አንድ ያጋጠመኝ አሁን ስፔሲፊክ ዲቴል በደንብ አላስታውሰውም እንጂ 2-3 ፌስቡክ የነበረው ሰው ነው። ኢቭን ሎጊን ማድረግ ኢንፎርሜሽኑ ረስቶታል። ሪሰንት የሆነውን ፌስቡኩን ሎጊን የሚያደርግበት አለው።
ግን ኦፊሰሩ ሪሰርች አድርጎ የመጣው የበፊቱን ነው። ፐብሊክሊ ስቲል አክሰሰብል ነው። በኢሜይሉ አንዳንዴ የፌስቡክ ሲፈለግ በስምም በኢሜይልም ቢፈለግ በስልክም ቢፈለግ አንዳንዴ ይገኛል ፕሮፋይል ላይ ከዛ ከበፊቱ ፌስቡክ ላይ ኢንፎርሜሽን ኦፊሰር ይዞ ኢንተርቪው ላይ ገብተው ከዛ ጋር ያየው ከአፕሊኬሽን ከገባው ኢንፎርሜሽን ጋር የሚጋጭ ነገር ነበር። ያንን ጉዳይ እንዲያብራራ እድል ተሰጠው። አይ ቲንክ በዛ ምክንያት አልቲሜትሊ ሪፊውዝ ተደረገ። የሚጋጭ ነገር ነበረው ባክግራውንዱን በተመለከተ ይዛ ሰው ዞሮ ዞሮ ትልቁ ነገር ተረጋግቶ እውነት ሊሆን ይችላል እኮ አለቃ። እኔ አሁን የድሮ ኬንያ እያለው የከፈትኳቸውን ኢሜሎች አክሰስ አላደርጋቸውም እና ኦነስትሊ ኢሜል አለ ወይ ቢባል ተክለ ሚካኤል 2002 መሰለኝ ለመጀመሪያ ጊዜ የከፈትኩት ኢሜል ኬንያ እያለን እና ያሁም ሆትሜልም ነበረኝ። ኦነስትሊ አሁን ዲስከስ ስናደርግ መጣልኝ እንጂ ከ15 ቀን በፊት ብትጠይቀኝ ነው ስንት ኢሜል አለ በአጠቃላይ ብትለኝ ማስታወሰው ያሁን ጂሜሎች ብቻ ሊሆን ይችላል። ኦነስትሊ ማለት ነው፣ እየዋሸሁ አይደለም። ስለዚህ ምንድነው መረጋጋት ነው። ኦፊሰሩ እንደዚህ አይነት ሁኔታ ቢያጋጥማችሁ ጀስት ተረጋግታችሁ ይነዋት ኦፊሰር ረስቼ ነው ረጅም ጊዜ ነው ተጠቅሜበት አላውቅም፣ ኢቭን አክሰሱም የለኝም ረስቼዋለሁኝ በቃ ዳቲት ተረጋግቶ መናገር። ብዙ ጊዜ ሰዎች ግን ይደነግጣሉ፣ ነርቨስ ይሆናሉ፣ ድንብርብራቸው ይወጣል። በስህተት ላይ ስህተት አንዱን ለማረም ሲል ያደረገ አንዱን ለማድረግ በቃ በዛው ኦኬ ሶ ከእንትኖቹን ሲስተማቲካሊ ናቸው። ለምሳሌ የሶሻል ሚዲያ ኦፊሰሩ የሚያዩበት ወይም ለማየት ፍላጎት ቢኖራቸው ከምን አንጻር ነው? ምን ጥቅም አለው ነው? አንደኛው የሚመስለኝ የአመልካቹን ባክግራውንድ ለምሳሌ የሶሻል ሚዲያ ላይ ባለው አክቲቪቲ አመልካቹ በአንድ ጊዜ ውስጥ በተወሰነ ጊዜ የት እንደነበረ ሊያሳይ ይችላል። ምን እንደነበረ፣ ምን ስራው እንደነበረ፣ ሪሌሽንሺፑን፣ ፖለቲካል አክቲቪቲ ፋኖ ይደግፋል ወይ፣ ግንቦት ሰባት ኦኤልኤፍ ነበረ ወይ፣ ኢትዮጵያ ነበርኩ በሚልበት ጊዜ ኢትዮጵያ ነበረ ወይ ወይስ ደግሞ ኡጋንዳ ነበር ወይ ናይጄሪያ ነበር ወይ ወይስ ደግሞ አውሮፓ ነበር ወይ? አንድ ኬዝ ነበርኩ መስለኝ ፒክቸሩ ላይ ሲታይ የሆነ የሚያሳየው የአውሮፓ ሀገር ይመስላል። የኢትዮጵያ ፒክቸር ዲስ ዴይስ በኮሪደሩ ምክንያት ሊከብድ ይችላል። የኢትዮጵያ ኮሪደር ሲታይ ውጭ ሀገር ሊመስል ይችላል፣ ዱባይ ሊመስል ይችላል። እና ግን እሱ ትተነው ቀልዱን አንዳንድ ፒክቸሮች ያስታውቃሉ። ራይት የአፍሪካ መንደሮች እና የሌላው ሀገር ምዕራብ ውስጥ እንትን የለም ማለት አይደለም። ደከም ያለ መንደር የለም ማለት አይደለም። ግን በአብዛኛው ልዩነት አለው። ለምሳሌ ኢትዮጵያ ውስጥ የሆነ ገጠር ውስጥ ነበርኩ አስተማሪ ነበርኩ ብሎ ስኬጁል ኤ ፎርሙ ላይ አመልካቹ የስኬጁል ኤ የሚባለው የ10 ዓመት የአድራሻውንና የ10 ዓመት ሂስትሪውን ምን ስራ እንደነበረ የሚናገረው ፎርም ላይ ገጠር ውስጥ መምህር ነበርኩ የሚል ሰው መብራት የለም ውሃም የለም ብሎ የሚል የትራፊክ ላይቶች የተደረደሩበት ወለክ መዋኛ ቀዳ ወር ቴኒስ እየተጫወተ ታወር ላይ ወይ እንትን እያደረገ ያለ ፎቶ ፌስቡክ ላይ ፖስት አድርገው ቢሆን ወይ የታይላንድ ባክግራውንድ ላይ እነዚህ ሆኖ ወይ ዱባይ ያለ እንደዚህ ፎቶ ቢለጥፍ ላንድማርክ ያለ ያ ነገር ኦኬ የዛን ሰው ባክግራውንድ በተመለከተ ነበርኩ እየሰራው ነበረ ወይም ደግሞ እዚህ ቦታ ነበርኩ የሚለው ጋር የሚጋጭ ነገር ይሆናል ማለት ነው። ልክ ነህ። 2001 ነው የወጣሁት እኔ ከኢትዮጵያ እና 2000 ላይ ኢትዮጵያ ነበርኩኝ። ሌትስ ሴይ 2005 ላይ ኢትዮጵያ ነበርኩኝ የተሰደድኩት 2000 ምርጫ 97 በኋላ ከ2005 በኋላ ነው ብል 2001 ላይ ግን ወይም 2000 እንትሩ ጠፋብኝ ታይም ላይ ጠፋብኝ ይቆጣ ፒክቸሩ ግን እኔ እዛ ነበርኩ ባልኩበት ሰዓት ኢትዮጵያ ፌስቡክ ላይ ሲሄዱ ግን ለምሳሌ 2001 ላይ 2005 ወጣው ቤት 2001 ላይ አሁን ያልናችሁን ነገር ኢትዮጵያ ነበርኩ ካልኩበት ጋር ኮምፕሊትሊ የሚጋጭ ፒክቸር ፖስት አድርጌ ከሆነ ታይም ስታምፕ አለው ስለዚህ obviously there is something wrong ማለት ነው። ነሰር ሊዋሻው ላይ ይችላል ግን I have to explain it. Exactly. ሁለት ኬዞች አሁን በዚህ ምክንያት አንደኛው ለካውን ቅድም እንዳልኩ ማለት ነው። ሌላኛው ደግሞ ብዙ ጊዜ happen የሚያደርገው I think አንድ ሁለት ያጋጥሙኛል። ከኢትዮጵያ ከወጡ በኋላ ኬንያ ስደት ላይ ነኝ በሚባል ኬንያንን በሚሉበት ሰዓት ላይ ፌስቡክ አክቲቪቲያቸው ኢትዮጵያ እንደነበሩ የሚያሳይ ወደ ሀገር ተመልሰሃል ወይ የሚል ጥያቄ አለ። ብዙ ጊዜ የሚጠየቅ ጥያቄ አይ ተመልሼ አላውቅም። እርግጠኛ ነህ? አዎ።
ኦኬ ይሄ ፎቶ የት ነበረ? ራይት ሶ ከብሔራዊ ቲያትር ከአንበሳው ፊት ለፊት የተነሳው ፎቶ ከሆነ ነው የአንበሳ ተነስቶ ከሆነ አድዋ የሚኒካ ሐውልት ሊሆን ይችላል፣ ቅዱስ ጊዮርጊስ ቤተክርስቲያን ሊሆን ይችላል። የሚታወቁ ላንድ ማርኮች ወይ ኢትዮጵያ ውስጥ ለዛ ተነስቶ ከሆነ አክሱም ሐውልት ጋር ተነስቶ ደግሞ ቦሌ ኤርፖርት ኢንተርናሽናል ማረፊያ የሚል ጋም ፎቶ ሊኖር ይችላል። እንደዛ ከሆነ ወደ ኢትዮጵያ ያሰው ተመልሶ ነበር ማለት ነው። አዘርዋይዝ በፎቶሾፕም እኮ ደግሞ ከተሰራ አንዳንድ ሰዎች እጅ ስራ ሰርተውት ሊያስገቡት ይችላሉ በተለያየ ምክንያት። ስለዚህ ዘጉርቲንግ ግን አለቃ ደስ የሚለኝ ካናዳ በጣም ደስ የሚለኝ ነገራቸው አውቶማቲካሊ ወደ መደምደሚያ አይሄዱም። ኤክስፕሌን አድርግ ነው። አሁን ለምሳሌ አሁን ያልከው ለኪ ፎቶሾፕ ነው ለኪ ሰው ኢምፕረስ ለማድረግ ብዬ ያደረኩት ነው ቢል ምናልባት አሁን ተቀባይነት ያለው ሊሆን ይችላል። ሌላ የሚያባብሰው ሌሎች የክሬዲቢሊቲ ኢሹዎች ከሌሉ ወይም ደግሞ ኦፊሰሩ አልቀበልም ካለም ደግሞ ምክንያት መስጠት አለበት። ምክንያት አለመስጠት በካናዳ ጁሪስፕሩደንስ በጣም ክልክል ነው። መዘጋጀቱ አሁን ጥቅሙ ለእንደዚህ አይነት ነገሮች ጥያቄዎች እንደሚነሱ ግምት ውስጥ አስገብቶ ለነኚህ መዘጋጀት ጥቅሙ ኢቨን ሂሪንግ ኢንተርቪው ሩም ውስጥ ሲገባ ይሄ ጥያቄ ቢነሳ መደንገጥ አይመጣም። ተረጋግቶ ያንን ነገር አድሬስ ማድረግ ይቻላል ማለት ነው። አንዳንዶቹ ነገሮች አለቃ ናቹራል ማድረግ አንዳንድ ጊዜ ደንበኞች ጋር የማየው ችግር አይ አንደርስታንድ በተለያየ ምክንያት እኔም የዛሬ 25 ዓመት ኬንያ ስሰደድ ያጋጠመኝ ነገር ነው። ልክ ስንደርስ ካንተ ቀድመው 10 15 20 ዓመት የቆዩት ሰዎች እንደ ኤክስፐርት እንዳዋቂ ስለሚቆጠሩ ኖ በፍጹም እሱን ተወው ይላሉ። ሰዎች አንዳንድ ጊዜ እውነተኛ የሆነ ትክክለኛ የሆነ በቂ የሆነ ታሪክ እያላቸው ኦኬ የሪሰንትሊ ያጋጠመኝ ኬስ ታውቃለህ፣ የትግራይ ኬዝ ነው። በጦርነት ሰዓት ነው የተሰደደው ኤንድ በጣም አንፎርቹኔትሊ የማይሆን ምክር ከሰው ተቀበለና የማይሆን ነገር አቀረበ። በራሱ ትክክለኛ ታሪክ መግባት ቢችል ማለት ነው። እና ሰዎች አንዳንድ ጊዜ ናቹራል ኦርጋኒክ የሆነ ነገር ሜንቴን ማድረግ አለበት። አሁን ሰራ የነበረው ሪፕላይ ማለት ነው የዲሴምበር ላይ የተወሰነው ኬዝ ነው። አይ ቲንክ ሁለት አፕሊኬሽን የገባ ማለት ነው። መጀመሪያ 2018 አስገብተው ነበር ኤርትራዊ ነው ከዛ ደግሞ 2022 ላይ ሌላ አስገባ። መጀመሪያ 2018ቱ ብዙ ጊዜ ከሱዳን ይሄ የተከለከለው አለው የቢጫ ወረቀት አመልክቶ የነበረው በዛ ምክንያት ሪፊውዝ ተደረገ። 2022 ላይ ደግሞ ሌላ አፕሊኬሽን አስገባ። ሁለቱም ላይ የገባው ታሪክ ኮምፕሊትሊ የሚለያይ ከስሙ ስፔሊንግ እስከ ተወለደበት ቀን ጀምሮ የመጀመሪያው ለምሳሌ እስር የለውም፣ ሁለተኛው ላይ እስር አለው። ከኤርትራ የወጣበት ምክንያት ይለያያል። ይሄ ነገር እንዴት ነው ሲባል የተለያየ ሰው ነው የጻፈልኝ። this is common mistake ማለት ነው። የአንድ ሰው ታሪኩ ሲጻፍ የኬት ጸሐፊዎችን ተብሎ ሙሉ በሙሉ አይሰጥም። ጻፍና በቃ አምጣልኝ። አንድ ሰው አልቲሜትሊ የሚፈርመው የዛን አፕሊኬሽን ፎርም የፈረመው ሰው በዛ ሰው ስም የገባ አፕሊኬሽን ከሆነ የዛ ሰው ኃላፊነት ነው በዛ የአፕሊኬሽን ውስጥ ያለው ኢንፎርሜሽን እውነተኛ መሆኑን። በኋላ አይ ነው ሁለት የተለያዩ ሰዎች ስለጻፉልኝ ነው ምንም ኦፊሰሩም አልተቀበለም፣ ፍርድ ቤቱም ምን ሆነ ኢቨን ያ ክርክሩም አልተነሳም ራሱ እሱ ይሄንን ነገር በኋላ እንትን አይለም። ስለዚህ እውነት ከታሪክን የራስን ታሪክ ከጻፈ እርግጥ ቋንቋ ኢሹ ሊኖር ይችላል፣ ግን ከተጻፈ በኋላ አትሊስት ከመፈረም ከመግባቱ በፊት ሪቪው መደረግ ባለቤት ናቸው። የዛ ሰው ታሪክ ነው ስሙ የፈረመው የተጻፈው ኮምፕሊት ነው፣ ትሩስፉል ነው፣ አኪሬት ነው ብሎ ቃለ መሐላ ነው። እንደ ስዎርን ስቴትመንት በቃለ መሐላ እንደተፈጸመ ቃል ነው የሚቆጠረው። ስለዚህ መካድ አይቻልም። በኋላ ከተጋጨ ኦሚሽን ካለ ፎርሞቹ ታች ላይ ይህን የምፈርመው ፎርም በእኔ አይቼ አንብቤ ከልሼ እርግጠኝነቱን እውነተኝነቱን ሙሉነቱን አረጋግጣለሁ፣ ውሸት ቢገኝበት ኃላፊነቱን ወስዳለሁ የሚል አለው። በትንሽ የተጻፈች ያው በትንሽ ስለተወለች እና ልጅ ብዙ ስለዚህ ሌላ ያ ጽሁፍ በምንም ምንም አይነት ዲፌንስ ሰው ነው እንትን ያደረገኝ አሳሳተኝ ምናምን የሚለውን ዲፌንስ ዜሮ የሚያደርግ ነው። እሱ አይሰራም። ስለዚህ በራስ የሚገባ አፕሊኬሽን ሙሉ በሙሉ ማወቅና ተተርጉሞላችሁ አንደርስታንድ ያደረጋችሁት የራሳችሁ ታሪክ መሆኑን ከአረጋገጣችሁ በኋላ መሆን ይኖርበታል ማለት ነው። ትክክል ነው። ወደ ሶሻል ሚዲያው እንመለስና አሁንም ሌላኛው ሬሌቫንሲው በተለይ ደግሞ አይ ቲንክ በብዙ ጊዜ የሚያጋጥመው በሪሌሽንሺፕን በተመለከተ የትዳር አጋርን በተመለከተ እንግዲህ አንዴ አፕሊኬሽኑ ከገባ በኋላ ለምሳሌ አፕሊካንቱ ባል ቢሆን ሚስት ሊያገባ ይችላል፣ ኦር ሚስት ከሆነችም ባል ልታገባ ትችላለች። ከዛ የአፕሊኬሽን አብሮ ይታያል። ኤንድ በሪሌሽንሺፑ በተመለከተ የሪሌሽንሺፑን ጄኒውነስ ወይም እውነተኝነት የትዳሩን
ወይም ደግሞ የኮመን ሎ ፓርትነርሺፑን እውነተኝነት ከሚያሳዩ ነገሮች ውስጥ አንዱ የሶሻል ሚዲያ ላይ ያለ ኢንፎርሜሽን ነው። እዚህ ላይ ምትላለህ? በተለይ ድሮ አሁን እኛ በመጣንበት ጊዜ እንደዚህ ከዛሬ 5-6 ዓመት ኢቨን ከኮቪድ በፊት ራሱ በጣም ዳትማች ብዙም ኤክስቴንሲቭ አልነበረም የመንግስት ባለስልጣናት ኢሚግሬሽን ኦፊሰሮች። አሁን ዲስ ግን በጣም በቃ ስታንዳርድ ፕራክቲስ እየሆነ ነው እና ኢት ኢዝ ታፍ አንድ ሰው በዚህ ዘመን ሊተሬት ካልሆነ ሶሻል ሚዲያ የማይጠቀም ከሆነ በትምህርት ምክንያት በቋንቋ ችሎታ ምክንያት ላይጠቀም ይችላል። ግን አብዛኛው ሰው በምን ተገናኛችሁ በሜሴንጀር፣ በምን ተገናኛችሁ በቲክቶክ፣ በምን ተገናኛችሁ በዋትስአፕ፣ በቴሌግራም፣ በኢሞ ከዛ መቼ የዛሬ 5 ዓመት 6 ዓመት ታዲያ do you have any የዛ ነገር ፕሩፍ ዜሮ። አይ ቲንክ ትንሽ ለማመን ከባድ ነው። ያ ሶ ኤንድ ከተጨማሪ ደግሞ ኢቭን አንዳንዴ ሪሰንትሊ ሁለቱም ባልም ሚስትም ሶሻል ሚዲያ ላይ ፌስቡክ ላይ ስፔሲፊካሊ አክቲቭ ናቸው። አካውንታቸውን ተጠየቁ፣ ኦፊሰሩ አካውንታቸውን አየ፣ በየጊዜው ፖስት የሚያደርጉ ናቸው። ተክሌ ናቸው በቃ ሊትራሊ። ይሄን ያህል ዘመን ስለሚስት አውርቼ አላውቅም። አሁን ለምሳሌ እንግዲህ አሁን አንተ አሁን ቢኖር ኦፊሰር ሚስት አግብቼ ስፖንሰር ባደርጋት የት ነበረች? በተለይ ደግሞ ሙቪንግ ፎርዋርድ ወደፊት ደግሞ ከተጋባም በኋላ ቢያንስ ከ2 ዓመት በኋላ ኢንተርቪው ስትደረግ ሲጠይቋት ሶሻል ሚዲያ ላይ ምንም የለም ሜንሽን አድርጌ እንደውም እንትኔ ኮምፕሊኬትድ ነው የሚለው የኔ ፌስቡክ ላይ ሪሌሽንሺፕ ላይ ኮምፕሊኬትድ ነው። ከኮምፕሊኬትድ ወደ ሪሌሽንሺፕ ወይ ወደ ሜሪድ ማደግ አለበት። አደረው ጥያቄ ይነሳል ነው ወይ የሆነ some kind of ማብራሪያ ምክንያት ማቅረብ አለብን። yes like ማለት የአንድ ሁሉም የተለያየ እንትን አለው right። አሁን ለምሳሌ ሶሻል ሚዲያ አጠቃቀም አሁን ፐርሰናል የሆኑ ጉዳዮች ፌስቡክን በየጊዜው ፎቶ ፖስት ማያደርግ በየጊዜው አፕዴት ማያደርግ ሰው አለ። እንደዛ አይነት ሰው ላይ እያንዳንዱን ላይፍ ዲቴይሉ ለምሳሌ ሪሌሽንሺፕ ውስጥ ሲገባ እንትን ውስጥ ፖስት እንዲደረግ አይጠበቅም። ሶ ለምሳሌ ያ ሰው ሪሌሽንሺፕ ሜሬጁን ፐብሊክሊ ዲክሌር ባያደርግ ኔጌቲቭ የሆነ ኢንፈረንስ ተአማኝነቱን ላይቀንስ ይችላል። ግን ከጓደኞቹ ጋር ወጥቶ ሲዝናና ፓርቲ ሲያደርጉ ኦር ደግሞ የሆነ ክሪስማስ በዓል ላይ ወይ ቸርች ሲሄድ ወይ የሌላ ሰው ዌዲንግ ላይ ሁሉም ፖስት የሚያደርግ ሰው የሚስቱን አመት ወይ 2 ዓመት አብረው የሆኑትን ኢንጌጅመንትን ቢኖር አብረው ራሱ ሰው ጋበዙበትን ምንም አይነት ስለሚስቱ ኢቭን ፍሬንድም ብላይሆን የማይሆኑ ራሱ ላይ ነው። አሁን ምንም እንደዛ ሲሆን ይሄ ትልቅ ጥያቄ ያስነሳል። ደግሞ ሁለቱም ደግሞ ፌስቡክ ላይ ይኖራሉ። ሁለቱም ይኖራሉ። ኢቭን ሪሌሽንሺፕ ምናምን ላይልም አይ ትንሽ ሶ ይሄኛው ሪዝነብሊ ማሰብ ነው ራይት። ጄኒውን የሆነ አሁን ለምሳሌ እንግዲህ ሚስት ቢኖረው ሁለታችንም ፌስቡክ ላይ ግልጽ አናደርገውም ያለን በተለይ አንተ አሁን ለምሳሌ በነበረ ጊዜ ነበረ። ከዚህ አንጻር ነው የሚታየው። አሁን የሰው የአመልካቹ እድሜ፣ የትምህርት ደረጃ፣ የሶሻል ሚዲያ አዌርነሱ፣ ይሄ አውት ጎይንግ ፐብሊክሊ በጣም ቪዚቢሊቲው የዛ ሰው እነኚህ ሁሉ ፋክተሮች እንትኖች አሰስ ይደረጋሉ። ኤንድ አለቃ በርደን ኦፍ ፕሩፉ ደግሞ አመልካቹ ላይ ኦፊሰሩ የመመርመር ግዴታ የለበትም። አንዳንድ ሰዎች ብዙ ጊዜ አልጠየቀኝም አቅርብ አልተባልኩም የሚሉት ነገር አላቸው። በርደን ኦፍ ፕሩፉ እናንተ ላይ ነው። ምን ማለት ነው አለቃ? በርደን ኦፍ ፕሩፉ ማለት የማስረዳት ሸክሙ ማለት ነው። የሚስቴ ነች ወይም አግብቻለሁ ብቻ ማለት አንዱ ጥሩ ነው። ግን ያንን የሚያሳይ ለምሳሌ የሜሬጅ ሰርቲፊኬት ሁሉም ሰው እሱ ኮመን ነው ይታወቃል፣ ይመጣል። ከዛ በኋላ አብራችሁ ለመኖራችሁ ለምሳሌ በተለይ ደግሞ ልጅ የሌለበት ትዳር ውስጥ በአጭር ጊዜ ውስጥ ወደ ሪሌሽንሺፕ የተገባ ዓመት ቤተሰብ እንደዚህ አይነት የሆነ እንትኑ ሲሆን ጥያቄ ያስነሳል ራይት። አብሮ ኖሮ የማያውቅ ለምሳሌ ሚስት አንድ ቦታ ሆነ ኡጋንዳ ያለችው ሚስት ከሆነች ኢትዮጵያ ባል ያለው ኢትዮጵያ ከሆነ ወይ ኤርትራ ከሆነ አብሮ ኖሮ የማያውቁ ከሆነ አሬንጅድ ሜሬጅ ከሆነ እንደዚህ ነገሮች የተጨማሪ ማስረጃ ሊጠየቁ ይችላሉ። አሁን ቲፒካሊ ኢቭን ትዳሩ ካልታመነ አፕሊኬሽኑ መለያየት ነው። ግን አሁን የምናየው ትሬንድ ኢቭን ሁለቱንም የመከልከል ሁሉ ትሬንድ አለ ራይት። ሶ ባል ሚስት ወይም ኮመን ሎ ፓርትነር ጋር አፕሊኬሽን ውስጥ የሚኖር ሪፊውጂ ሴትልመንት ኢንተርቪው ውስጥ የሚገባ ሰው
ሪሌሽንሺፑን የሚመለከት ማስረጃ ማዘጋጀት አስፈላጊ ነው። ኢንክሉዲንግ የሶሻል ሚዲያ ፕሮፋይላቸው የሚመለከት ዲክሌር መደረጉ አንድ ሶሻል ሚዲያ ላይ አንድ ሰው ትዳር አጋር ውስጥ ከሆነ ዲክሌር ማድረጉ ራሳቸው ካፕሎቹ ዱ ዜይ ፕሬዘንት እንደ ባልና ሚስት ለህብረተሰቡ አስተዋውቀዋል ወይ ነው ራይት ላይክ ሶሻሊ አክሰፕትድ ናቸው ወይ ነው that's strong እውነተኛ ከሆነ በእውነተኛ ሪሌሽንሺፕ ውስጥ ሰዎች ብዙ ጊዜ ራሳቸውን ፓብሊክሊ ይዘው ይወጣሉ ያሳያሉ otherwise ግን maybe there is something they want to hide በደበቅ የሚፈልጉት ነገር አለ ማለት ነው ሪሌሽንሺፑ በቃ ቋሚ አይደለም ለጊዜው ነው ለኢሚግሬሽን ፐርፐዝ ነው ወይ primarily ለኢሚግሬሽን ፐርፐዝ ነው ወይ የሚል ጥያቄ ይችላል that's good ይሄን ካልንበት የመጨረሻ አይ ቲንክ እንትምንለው ይሄ ከሀገር ቤት ከወጡ በኋላ ኮሚኒኬሽን ከቤተሰብ ጋር ትገናኛላችሁ ወይ እንዴት ነው የምታወሩት የሚለው ነገር ላይ ኖ ብዙ ጊዜ እኛ ሰዎች ኖ ምንም የለም አላውቅም ኖ ልክ እሱን እንትን ብሎ ለካው ለምሳሌ አንድ ከአዲስ አበባ የወጣ ሰው ለካው ከአዲስ አበባ ተሰዶ የተማረ ሪዝነብሊ የተመለጉ በ20ዎች ውስጥ በ30ዎች ውስጥ እድሜ ውስጥ ያለ ከሃይር ኤጁኬሽን ያለው ላይክ ባችለርም ከዛም በላይ ያለው የተማረ ሰው ላይክ ራይት እንደዚህ አይነት ሰው ከሀገር ከወጣ በኋላ 2 3 4 ዓመት ናይሮቢም ወይ ካምፓላም ተቀምጦ ከቤተሰብ ጋር ከሀገር ከወጣ በኋላ ምንም ከቤተሰብ ጋር ግንኙነት የለኝም ምንም ላይክ ይሄን በዋትስአፕ ኮሚኒኬሽን አው ሪሰንትሊ አንድ ያየሁት ዋትስአፕ ኮሚኒኬሽን ላይክ ለኢንተርቪው ሩም ሲገባ ላይክ ክሊር ነው በቃ እና ኦፊሰሩ ኖት ላይ የሚለው ዋትስአፕ ኮሚኒኬሽን እንትን ብለዋል ይችላል የሆነ ክሊን አድርገዋል ይችላል ላይክ በዛ ምክንያት ኢንፈረንስ አልወሰደም ግን ኢትስ ዮር ኦፊሰሩን ቲንኪንግ የሆነ በቃ ጥርጣሬ ውስጥ ገብተዋል ኦፊሰሩ ሶ ላይክ እዚህ ላይ ምን ትላለህ I think እኔ keep it natural ሁሌ የምነግራቸው keep it natural እውነተኛው ነገር ወደ እውነተኛው ነገር ይተጋጋ እውነቱን ብትችሉ እውነቱን ተናገሩ ከዚህ የሚጠጋጋ ነገር አድርጉት እንጂ የሚመስል ነገር ከእናቱ ጋር ተገናኝቼ ተደዋውዬ አላውቅም ከወንድሞቼ ጋር ከቶቼ ጋር ከሚስቴ ጋር ጓደኛዬ I think it doesn't make sense these days በእኛ ጊዜ ድሮ ሊሰራ ይችላል ለቤተሰቦቼ በአመት አንዴ ሁለቴ ነበር የምደውለው ከኬንያ ብዙም አልደውልም አቅሙም የለም ፍራስትሬሽን በቃ አለ ብዙም ብስጭትም አለ ሶ ያን ያህል ምን ባዶ እጅም ነው ራይት ከኬንያ but still እንትሩ ነበር በካርድም በምንም እንደውል ነበር እንዲ ሶማሊዎች አሉ የሚያስተው እነሱ ጋር እየሄደ ማለት ነው ኦኬ ናው መጣን the last 10 years ግን 10 15 years ሶሻል ሚዲያ በጣም ተንሰራፋ ከኮቪድ በኋላ ደግሞ የበለጠ የተንሰራፋ መጣ እና ምንም ግንኙነት የለም ለማለት ይከብዳል አሁን ኮንቴክስት ኢምፖርታንት ለምሳሌ በኤርትራ ኬዞች ላይ አሁን አናይም ልክ ነው ራይት ላይክ ከኤርትራ ያሉ ቤተሰቦች ጋር ኮሚኒኬሽን አለ ወይ ዋትስአፕ ትገናኛለህ ወይ እነዚህ ጥያቄዎች የኢንተርኔት አክሰስ ኢሹ እንዳለ ይታወቃል ሶ በዘመራ ላይ አሁን ግን ባለው ኮንቴክስት ማለት ነው the last 10 years ምናምን ባለው በተለይ 5-6 ዓመት አሁን አዲስ አበባ ውስጥ በጣም ኢንተርኔት ኮመንሊ አክሰስብል ነው ሶ ከእንደዚህ አይነት በዋትስአፕ ላይ ግንኙነት አለማድረግ ከቤተሰብ ጋር ግንኙነት አይ ዶንት ኖ በ20 ዓመት ከ15 ዓመት በፊት የነበረ ዕውቀት ከጻፊዎች ምናምን አይ ዶንት ኖ ከዛ የሚወርድ ነገር ይሁን አላቀም በቃ የማይመስል ነገር ኦፊሰሩ እንዴት አሁን ሪሰንትሊ አንዱ ከሚስቱ ከአብራት ነው 5 ዓመት በስደት ሲኖር ከሚስቱ ጋር ተገናኝቼ አላውቅም አዲስ አበባ ኢንዳይሬክት ነው በስልክ አውርተን በክፋት አሰብኩት ተገናኝተን አናውቅም ስትለኝ እኔ ሌላ ግንኙነት that's fair enough I was misleading ተገናኝቼ አላውቅም ስትለኝ ነው so አሁንስ ይሄ like የማይሆን ነገር ነው ኢምፕሎዚብል ይላል ራሱ right በዚህ ምክንያት ተከለከለም ግን አንዱ ፋክተር ሆነ ይሄ ልክ ነው ያባብሰዋል ብዙ ጊዜ ያለቃ ያው የክሬዲቢሊቲ እንትን ፓይል አፕ ያደርጋል ለግድ አንድ ነገር አለመታመን ሳይሆን ብዙ ነገሮች አንድ ላይ ኮምባይን ሲሆኑ አንዳንዱ ኢቭን አንኤክስፕረስድ ሊሆን ይችላል ላይ ጽፈው ይችላል ግን like አንኮንሺየስ የሆነ ኮንሰርን ያስነሳበታል like ኦፊሰሩ ላይ like አይ ይሄ ሰውዬማ በቃ ይሄንን like የማይመስል ነገር የሚነግረኝ ከሆነ ሌላውን ነገርስ እንዴት ላምነው እችላለሁ የሚል ቲንኪንግ ሊፈጥር ይችላል ሶ ይሄንን ልክ አፒታይቱን ይዘጋውና ይፈልጋል
በጭንቅላቱ የዘጋው የወሰነው በእነዚህ ብስጭት ተናዶ ነው። ላይ ጽፈው ይችላል፣ እዛ ላይ ላያስቀምጠው ይችላል፣ ግን ይፈልጋል ሌሎች ነገሮች። በዚህ ተናድጄብሃለሁ፣ አይኖ በዚህ ሪፊዝ ላደርግ አልችልም፣ ግን አይ ዊል ፋይንድ አናዘር ወይ አላመንኩም በቃ ይላል። እና አይ ቲንክ ይሄ ነው። እኔ በአጠቃላይ ቅድም ያልካት ነጥብ አለች። ይሄ ከኛ ስንሰደድ ቀድሞ የመጡት ሰዎች እዚህ ቢሆን ማለት እኮ ነው። እዚህ ባይዘይ ብዙ ጊዜ አሁን አዳዲስ ክላይንቶች እዚህ ቶሮንቶም ሲመጡ ቀድሞ ያገኙት ሰው በጣም ወሳኝ ነው። የትኛውን ጠበቃ ኮንታክት እናድርግ፣ ታሪካችን እንዴት ይጻፍ፣ ማን ያግዘን ምናምን፣ የትኛው ሼልተር ሊሄድ ምናምን ነገር በጣም ወሳኝ ነው። ይሄ ነገር ከሳውዝ አፍሪካ አልቋል ቪዲዮ ግን ከሳውዝ አፍሪካ ኬዞች አሁን ለምሳሌ በጣም ትሚልን በ2005 በ2006 በኢትዮጵያ ቆጠር የወጡ በቅንጅት ጊዜ አሁንም በ2023 2024 የሚገባ የካናዳ ሴትልመንት አፕሊኬሽናቸው በቅንጅት ጊዜ መንግስት ስለሚፈልገኝ አሁንም በቅንጅት አባል ስለሆንኩ ቢመለስ ኢትዮጵያ ችግር ይደርስብኛል የሚል ነው። እሱ ይሄ ፎርዋርድ ሉኪንግ ብዙዎቹ ትኩረታቸው ለምንድን ነው የማትመለሰው የሚለውን ጥያቄ ሳይሆን ለምን ወጣህ የሚለውን ነው። ለምን ወጣህ የሚለው የወጣበትን ምክንያት ነው የሚናገረው። ለምንድን ነው የማትመለሰው ዛሬ የሚለው ግን አሁን ከረንት መሆን አለበት። እኔ ስወጣ ገነት ዘውዴ ትምህርት ሚኒስቴር ነበረች፣ አሁን ግን አልመለስም ኢትዮጵያ ብዬ ወደ ምክንያት ባስቀምጥ ብርሃኑ ነጋ የትምህርት ሚኒስቴር፣ ብርሃኑ ነጋ ደግሞ ያን የወጣበት ጊዜ እሱ ራሱም አንዱ ተሳዳጅ ነበር፣ አክቹዋሊ እስረኛ ነበረ። በትናው እሱ አሳሪ ወይ አሳሳሪ ሆኗል። ይሄንን ታሪክ ከግምት አላስገባ። ኬንያ በሆን ለምሳሌ ነው ይሄን ያላመት ይልኩት ወደዚህ ልምጣ ላምልክት ብል ያኔ ገነት ዘውዴ እንደዚህ አድርጋኝ በዚህ ወጥቶ ብል አቲቲዩድ ለስ አክቹዋሊ ኦልሬዲ ኤክስፓየር አድርጓል። ኦኬ በሶሻል ሚዲያ ጀምረን ብዙ ነገሮች የዳሰስ ነው። 10 ደቂቃ ብዬ ጀምሬ 25 ደቂቃ አክቹዋሊ አይ ነግሬሃለሁ እኮ አንተ የልምድም ጉዳይ አለ የሲኒዮሪቲ 10 ደቂቃ ስትል እንደማይሆን አውቀዋለሁ እኔ እኮ እና እንደዛ ነው። አስፓየር ግን አድርጌያለሁ። ቆንጆ ነው። አንዳንዴ እንትኑም ያቀረብነው ነገር በጣም ለሚመለከታቸው ሰዎች በጣም የሚስብ ነው፣ ደስ የሚል ነው። ትክክል። ብዙ ሰዎች ደግሞ ስለሚወዱ አይ ቲንክ ወሬያችንን አብሮ ቢያዳምጥ ይመስለኛል። በተለይ ይህ ጥያቄ የጠየቀችው መጀመሪያ ይህን ቪዲዮ ያሰራኝ የጠየቀችው ልጅ አይ ቲንክ ሆፕፉሊ እስከ መጨረሻው ታየዋለች። በሌላ ቪዲዮ እስክንዘጋጅ ቸር ይግጠመን። ቴንክ ዩ። ምንድን ነው